ሰላም ጤና ይስጥልኝ። ይህ የስምንተኛ ክፍል 9 የሀገር አቀፍ ፈተና ሞዴል ጥያቄዎች በኮሌጅ መምህራን ተዘጋጅተው የቀረቡና እንድትዘጋጁባቸው የቀረቡ ጥያቄዎች ናቸው። እንደሚከተለው እናያለን። በዚህ በክፍል 9 ከ50 እስከ 56 ድረስ እናያለን። 50ኛ ምን ይላል? which of the following is not a linear equation? linear equation በክፍል 8 ላይ እንዳብራራሁት ax ሲጻፍ ማለት ነው ፕላስ b which is equal to 0 ፎርም ይጻፋል። a and b an element of real number, a differ from 0 ብያለሁ። ከነ ምክንያቱ አብራርቻለሁ። ስለዚህ በዚህ ፎርም የተጻፈ የትኛው ነው ኖት ስላለን ያልተጻፈ የትኛው ነው ስንል linear equation እንግዲህ ax plus b is constant number and the coefficient of x የዚች x ኮኤፊሺየንቷ a ነው። እሱ የፈለገውን ያሻውን ይሁን። ሊኒየር የሚባለው በዋናነት ዲግሪዋ እዚህ ጋር ያለችው ማለት ነው ዲግሪው 1 መሆኑ ነው ሊኒየር የሚያሰኘው ማለት ነው። ስለዚህ ዲግሪው 1 የሆነ ፈልጋልና የመጀመሪያው ይሆናል፣ ቢ ይሆናል፣ ሲ ይሆናል። ዲ ላይ ስንመጣ ግን ሰከንድ ዲግሪ 2 ኤክስ ስኩዌር የምትል ስላለች ሊኒየር አይደለም ማለት ነው። እሺ 51 what is the key characteristics that distinguish a linear equation of other types of equation? ከሌሎቹ በዋናነት የምንለየው ሊኒየር ኢኩዌሽንን በምንድን ነው ይሄ ሊኒየር ነው ብለን የምንለይበት ዋናው መለያችን ምንድነው ለሚለው ተናግሬዋለሁ አሁን 50ኛውን ስንሰራ። ስለዚህ በምኑ ነው የምንለየው? እዚህ ጋር ዲግሪው ሬዝድ ቱ 1 or ፓወሩ 1 በሚለው ነው። ሌሎቹ ግን involves only positive number አይደለም ኔጌቲቭም ነምበር ቁጥር አለው። ለምሳሌ እዚህ ላይ ኔጌቲቭ 5 ይላል። በእሱ አይደለም የምንለየው። it has no constant term ተርም በደንብ ይኖረዋል። ለምሳሌ አሁንም እዚህ ጋር ኮንስታንት ተርም አለ። ኮንስታንት ተርም ናቸው ኔጌቲቭ 1 ኔጌቲቭ 5 1 እዚህ ጋር ብንመጣ ደግሞ ኔጌቲቭ 8 ኮንስታንት ተርም ናቸው። እዚህ ጋር ብንመጣ 12 ኮንስታንት ተርም ነው። ኮንስታንት ተርም ማለት ፍሪ ፍሮም ቫሪያብል ማለት ነው። ዲ ላይ ስንመጣ it's always has fraction ነው ፍራክሽን ስለሆነ አይደል ክፍልፋይ ስለሆነ አይደለም። እሺ ወደ 52ኛው ሶልቭ ፎር y ነው የሚለው ለy ሶልቭ ስናደርግችን ምንድነው የምትለው 3y ጥያቄዋ 3y minus 9 is equal to 12 አይደለ? ከዛ 3y is equal to 12 plus 9 ፖዚቲቭ የነበረችዋ ከእኩል ይሆናል ወዲያ ማዶ ስናሻግራት ኔጌቲቭ የነበረችዋ እዚህ ጋር ኔጌቲቭ የነበረችዋ ስናሻግራት ፖዚቲቭ ትሆናለች ፕላስ። ስለዚህ 12 እና 9 ሲደመሩ ስንት ይሆናሉ? 12 እና 9 21 ይሆናሉ። እና ጥያቄው ምን ሆነ? 3y = 21 ሆነ ማለት ነው። 3y = 21 ስለዚህ y ነፃ ለማድረግ ኦቨር 3 by 3 cancel out or change into 1 ስለዚህ 21 ሲካፈል በ3 7 y እኩል ይሆናል 7 እንላለን። 7 ሲ ላይ ማለት ነው። 53 what is the solution to the equation plus 5 equal to 7 እሺ
አሁን ምን እናድርግ መሰላችሁ? አሪፍ ነገር ልንገራችሁ። ይሄን ክፍልፋዩን እንዲጠፋልን በሁሉንም አንድ ሁለተኛ አይደለች እቺ በሁለት አንደኛ እናብዛት። 5ንም በሁለት አንደኛ 7ንም በሁለት አንደኛ። ሂሳብ ፍትሃዊ ነው። ስለዚህ በዚህ ጠፋና ኤክስ ትቀራለች ማለት ነው። በሁለት አንደኛ 5ን ስናበዛት 10 አንደኛ ማለት 10 እኩል ይሆናል። በሁለት አንደኛ 7ን ሳበዛ 14 አንደኛ 14 ማለት ነው። ምን የሚል ኢኩዌሽን ቀረን አሁን? x + 10 = 40 ጻፈው እንደገና x + 10 40 ይቺ 10 ማዶ ስናሻግራት ማይነስ ትሆናለች። x = 14 - 10 ከ14 ላይ 10 ስንቀንስ 4 የኤክስ ዋጋ 4 ይሆናል ማለት ነው። ነው ዋይ ነው ቫሪያብሉ ኤክስ ነው አይደል? 4 የሚል እንፈልግ። እሺ if 2x 54 2x + 5 = 3x - 1 ይሄን ደግሞ ባይ ኮሌክት ላይክ ተርምስ 2x ትናንትና ብያቸዋለሁ +5 = 3x ወይም ፓርት 8 ላይ ማለት ነው። እሺ 2x እቺን 3xን ወደ ማዶ ሳሻግራት ሲቀነስ 3x ትሆናለች። እዚህ ጋር ማይነስ 1 አለች አይደል? ማይነስ 1 ማዶ ጋር ማለት ነው። እቺን 5 ማዶ ሳሻግራት ማይነስ 5 ከሁለት ኤክስ ላይ 3x ሲቀነስ ኔጌቲቭ x ይቀረኛል። -1 -5 -6 የዚህን አሰራር ደግሞ ቀደም ባሉ ውይይቶች ላይ ይኖራሉ ወይም ግሬድ 7 ላይ ያዋቸው። እሺ ከዛ ማይነስ በማይነስ ካንስል ይሆናል። የኤክስ ዋጋ 6 ይሆናል ማለት ነው። እሺ 6 ማለት ዲ The sum of 3 consecutive integer 45. What is the smallest of these integers? Let the first number is x ብንለው ተከታዩ x + 1 the sum of 3 consecutive ነው ያለን። ተከታዩ ደግሞ x + 2። ለምሳሌ የመጀመሪያው ቁጥር 4 ቢሆን ቀጣዩ ማን ነው የሚሆነው? 5 5 ከየት መጣ? 4 ሲደመር 1። ቀጣዩ ማን ነው የሚሆነው? 6 6 ከየት መጣ? 4 ሲደመር 2 እና ያ ማለት ነው የመጀመሪያዋ x ብትሆን ከዛ x ሲደመር 1 ከዛ x ሲደመር 2 እነዚህ ስንት ሆኑ አለ? 45 ቢሆኑ ነው የሚለን። እሺ እነዚህን እንደምር x x x 3x ከዛ እዚህ ጋር 1 አለች እዚህ ጋር 2 አለች ሲደመሩ 3 ሆኑ። ሲደመር 3 እኩል ይሆናል 45 3x እቺን 3 ወዲያ ማዶ ስናሻግራት ሲቀነስ ትሆናለች። ከ45 ላይ 3 ስንቀንስ 42 ኦቨር 3 ስናደርግ የኤክስ ዋጋ x 42 ኦቨር 3 42 በ3 ይካፈላል 14 የኤክስ ዋጋ 14። ይሄ ዘ ስሞለስት ነምበር ነው የጠየቀን። እሱ ምንድነው? እሺ what is the smallest of this integer 14 ነው። ስለዚህ ቁጥሮቹ እነማን ናቸው ግን? 14 15 እና 16 ናቸው። ቀጣዩ a rectangle length 5 meter more than twice its width ይሄ L length ነው which is equal to twice of width plus 5 ይሄ ስቴትመንት ሲገለጽ ይሄ ነው። a rectangle length is 5 meter more than twice its width width ስፋቱ እጥፍ ሆኖ እንኳን ሌንግዙ ርዝማኔው በ5 ይበልጣል አለና እነዚህ ሁለቱ እኩል እንዲሆኑ
እነዚህ ሁለቱ እኩል እንዲሆኑ ሌንግዝ እና ትዋይስ ኦፍ ዊድዝ እኩል የሚሆኑት ለትዋይስ ኦፍ ዊድዝ 5 ሲደመርለት ነው። ለምን? ይሄ በ5 በላጭ ስለሆነ ማለት ነው። እሺ ይሄን አንድ ስቴትሜንት እናስቀምጥ። በጣም ጥሩ። ከዛ ደግሞ የሬክታንግል ፐሪሜትር ማለት ሬክታንግል ይሄ ነው። ፐሪሜትር ዙሪያው ማለት ይቺ ሌንግዝ ብትሆን ሌንግዝ፣ ይቺ ደግሞ ዊድዝ ብትሆን ምን ማለት ነው? ፐሪሜትር ዙሪያው እዚህም ሌንግዝ አለች፣ እዚህም ዊድዝ አለች። ሁለቱ ሌንግዞች ሲደመሩ ሁለቱ ዊድዞች ፐሪሜትር ይሆናሉ። ፐሪሜትር which is equal to ሌንግዝ ፕላስ ሌንግዝ ፕላስ ዊድዝ ፕላስ ዊድዝ። ታዲያ ይሄን ምን ማለት እንችላለን? 2 times of ሌንግዝ ፕላስ 2 times of ዊድዝ ማለት እንችላለን። ታዲያ ይሄን ስናሳጥረው ምን ማለት እንችላለን? 2 into ሌንግዝ ፕላስ ዊድዝ ማለት እንችላለን። እና ስናጠቃልለው ፐሪሜትር which is equal to twice of ሌንግዝ ፕላስ ዊድዝ። እሺ እና አሁን እንግዲህ twice of ሌንግዝ ፕላስ ዊድዝ እኩል ይሆናል ፐሪሜትር። ፐሪሜትር ስንት አለን? ጊቨን 40 የሚል አለ እዚህ 40 እለዋለሁ ማለት ነው። እዚህ ሁለት አለች። በሁለት ስናካፍል ሌንግዝ ፕላስ ዊድዝ which is equal to 20 ሌንግዝ ፕላስ ዊድዝ 20 ሆነ ማለት ነው። ያቺ ሁለት ኮኤፊሽንት አካፈለችው 40 20 ሌንግዝ ፕላስ ዊድዝ 20 እንዳትነሳ። አንድ ነገር ግን መጀመሪያ ምን ብለን ተነስተናል? ሌንግዝ which is equal to twice of width ፕላስ 5 የምትል አስቀምጠን ነበር መጀመሪያ ስንጀምር። ስለዚህ ሌንግዝ ፕላስ ዊድዝ ደግሞ 20 ሌንግዝ ቦታ ላይ እዚች ሌንግዝ ቦታ ላይ እቺ ልተካት 2w ፕላስ 5 ከዛ w አለች ፕላስ w which is equal to 20 2w እና 1w ሲደመሩ 3w እኩል ይሆናል። ይቺ 5 ወዲያ ማዶ ስትሻገር ማይነስ ስለምትሆን ከ20 ላይ ስንቀንስላት 15 ምን ቀረን? 3w which is equal to 15 ወይም 15 የሚል ያገኘን ማለት ነው። ኦቨር 3 ስናደርግ w which is equal to 5 ምን ተጠየቅን? ምንድነው ግን የተጠየቅነው? if the perimeter is 40 meter what is width? width is 5 therefore 5 ይሆናል። አመሰግናለሁ። መምህር መሐመድ ነኝ። ቻው።